ቃል የለኝም። እሺ ላረክሽልኝ ነገር እዚህ ግቢም ስላመጣሽኝ ስጦታም ስለሰጠሽኝ በቃ አሁን 100% ተማመንኩባት። በቃል የተናገረቻቸውን ነገሮች እንደምታደርገው ማለት ነው። እሺ አየምሬ ነው። መጀመሪያ ቀልድ ነበር መሰለኝ። እዚህ ምን ውሰድ ሲሉኝ ቀልድ ነበር መሰለኝ። መጣው እንግዲህ አይታችኋል ፋሚሊዎች እየተፈጠረ ያለው ነገር። እኔ ሞቼ ይሁን እኔ ኖሬ አላውቅም። በህልሜም ይሁን የሆነ ሰዓት ቀስቀሰው ከእንቅልፍ ካነቁኝ በቃ ነገሮች ተበላሹ ነውና ያም ሆነ ብቻ ደስተኛ ነኝ በሁሉም ነገር። እንኳን ደስ አለህ። እኔም ደግሞ ደስታህን ነው የምፈልገውና ሁሌ እንደዚህ ስቀድ ደስተኛ ሆነክ ምናምን ነው ማየት የምፈልገው። በዚህ መልኩ ደግሞ ሆነክ ስላየሁ በጣም ደስ ብሎኛል ከምልህ በላይ። የኔ መልካም የኔ የዋ ከዚህ በላይ ብዙ ይገባሃል። ጭንቀትህን ምናምን የሚያጠፋ ከዚህም በላይ ባደርግልህ ደስ ይለኛል። እና አይ ንግግር በቂ ነው። በቃ የምሬን ነው። ተግባሩንም አይተነዋል እኮ ግን ሞር ደግሞ ንግግር በቂ ነው። የሰው ልጅ የሰላም ንግግር ሁሉ ጊዜ ራሱ ማግኘት የመሰለ ነገር የለም እውነት ለመናገር ማለት ነው። ስለዚህ በዚሁ አጋጣሚ እንደዚህ እንደለበስን መክሰት ለኔ ልጋብዝሽ። በቃ እኔ ጋብዝሃለሁ። እራት ጋብዘኝ አንተ። እንዴ ምን ነው እራቱ ላይ በጣም ትኩረት አደረግሽ? በቃ መክሰስ ይሁንልኝ። እኔ ኦሬዲ አሁን ቁርስ መሰረት አብረንና እራቱ ላይ የሚተኮርበት ነገር የለም። ኦሬዲ መብላታችን። እሺ በቃ ባገኘችኝ ቁጥር እራት ጋብዘኝ። እራሱ ነው ችግር የለውም። ማስመሸት እችላለሁ። መክሰስ ላይ አግኝቼው ማስመሸት እችላለሁ። እንዳላስደነግጥሽ ጋብዥ። እራቱ ታምበል የምር ልጭ ሄዶ እኔ ከፍላለሁ። አንተ ጋብዘኝ ብቻ። ፋሚሊዎች ወሳ የፈለገችው ምን እንደሆነ ታውቃላችሁ። ከኔ እራት ግብዣ መደረጉ ብቻ ነው። አዎ ግን በዚህ ልክ እኔ ራይ ግን ጠይቄ ያራዳ አይቅብኝ ጠይቄ ማለት ያዘኝ እንጂ ያስኩሽ ደስ ይበልሽ። እሺ ቴንክ ዩ። እና እሺ ለማንኛውም ሄርሚ በዚህ አጋጣሚ ማለት ነው በዚህ አጋጣሚ ልነግርሽ የምፈልገው ነገር አለኝ። እሺ ድሮሱ በምን ያህል ልክ ትጠብቂዋለሽ የኔን ንግግር? ካላወቅሽ ደግሞ ችግር ነው። እኮ ላወራሽ የምፈልገው ነገር ነበረ ግን ደግሞ ስነ ስርዓት ምንድን ነው ልታወራኝ የፈለከው? እኮ በፊት እኔ ማየት ነበር የምሰራው የነበረው አንቺን ማለት ነው። አሁን ግን ኖርማል ሆኖልኛል ለማየት። አንቺ ግን እኔ ነኝ እስኪ እኔ ነኝ። አዎ እኔ ሁሌ እንዳየሁት ነው። ምን ላይ ፎቶ ላይ ነው ወይ ነው? እንደዛ አይደለም። የገጠር አዲስ እንትን የተሞሸረችው ሙሽራ ነው የምትመስለው። ባይዘው ሄርሜላ ለምን አስተያየቷ ምናምን አይደል? እንደዚህ አትይኝ እንዴ ምንድን ነው? እንዳሁን ሁለተኛ እንዳታይኝ እሺ። ጥናጋ ምን እንዴ አድርጋየው እንዴት ነው ይሽኛውን ጌታን ስነ ስርዓት እሺ። እሺ እኔ አፍራለሁ ጌታን አፍራለሁ። ለምን አየሽኝ ብሎ ደግሞ የሚያኮርፍ አብርሃምን አየው ነው እኔ እያልኩሽ ያለሁት እኮ በቃ የአሁኑን አስተያየት ድጋሚ እንዳታይኝ ነው እንዴ። እንዴት ነው ያየሁት? አላስታውስም ነኝ። ኧረ ጋይስ ምንድነው እያለችኝ ያለሽው? ደህና ነሽ? እንግዲህ ቪዲዮውን እንዳያችሁት ነው። እንግዲህ በጣም ደስ የሚል ቪዲዮ ነው። የሰመረ የደመቀ ያማረ ነውና እንግዲህ እኔ ለማየት አንቺን በጣም ነበር የምፈራው። እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ የኔ ውድ የኔ ልዩ ሴት። መልካም ንግግር ሰደቃ ነው፣ ሰው ደግሞ ከሚወደው ሰው ጋር ነው የሚኖረው ብሎ እንግዲህ አብርሃም እንግዲህ ያው እኔ ጥሩ ንግግሮችን ነው የምወደው። አዎ የሰው ልጅ ሰላም ማለት ፍቅር ማለት እንግዲህ ተንግግር ከአፍ የሚወጣው ነገር ነው ማለት ነው። ስለዚህ እንግዲህ አብርሃም እንግዲህ እንደነገረው ወይንም ደግሞ እንደገለጸው ከሆነ እንግዲህ አሁን ላይ እኔ ደስተኛ ነኝ፣ አሁን ላይ ህይወት የሰመረ አዲስ ህይወት አዲስ ምዕራብ እያለ ነው። እንግዲህ መልካም አዲስ ህይወት ወንድም አለም። ሰላም ጤና ይስጥልኝ ውድና እየተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እኔም እንግዲህ በአበባ ሽብረቅረቅ ባለ ለነዚህ ለአዲሶቹ ሙሽሮች ወይንም ደግሞ ለአዲስ ፍቅረኛሞች እንግዲህ ይዤ መጥቻለሁ ለሄርሜላና ለአብርሃምዬ።
ማተብና ድሬ ሲዋሰማ ማሩ አብርሃም ታደሰ ሄርሜላ ሲባለው እያልኩኝ እንግዲህ መጥቻለሁ ማለት ነው። 7 ሰዓት ሲሆን ከብት ውሃ ሲጠጣ ተልኳል መሰለኝ ፍቅረኛዋ መጣ እያልኩኝ አብርሃምዬ መጣ የጋሽዬ ጀግና መጣ መሰለኝ እያልኩ ነው አውቶቢሱ መጣ። ለማንኛውም እኔ በጣም ደስ ያለኝ ይሄ ስመኘው ደግሞ አሁን ላይ አሸናፊ ነኝ ማለት ነው። ሀቂቀትን እውነት ለመናገር ይበሏችሁ፣ በጎቹን ይቀጥቅጧችሁ፣ በደንብ አድርገው ይቀጥቅጧችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት አላችሁልኝ እላለሁ። በድጋሚ አሁንም የጎጃም ሚዲያ ቤተሰቦች እጅግ አመሰግናለሁ። ሌሎቹም ቤተሰብ ያልናችሁ ቤተሰብ እየሆናችሁ በላይክ ጀምሩት ቪዲዮ እላለሁኝ። በጣም 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 ደስ ብሎኛል ማለት ነው። አብርሃምና ሄርሜልዬ እንደዚህ ሆናችሁ በማየቴ በጣም ተደስቻለሁ። አብርሃም ታደሰ ወደፊት እንጂ ወደኋላ የለም፣ ቀጥልበት ስራ ወንድም አለም። አዎ መንገድ ላይ እየመጡ የሚያስተጓጉልህን ነገሮች እኛ እንቀርፋለን፣ ምንም ችግር የለም ማለት ነው። አለም ደግሞ ምን ልላችሁ ፈልጌ መሰላችሁ፣ በጣም የሚያሳዝን የሚያስጠላ የሚያሳዝንም ነገር ነው አንዳንድ ጊዜ ማለቴ በራሳችሁ የምትረክሱት ነገር በጣም ከባድ ነው። በራሳችሁ የምትረክሱት ነገር ወደ ደመቁ ስመለስ ማለት ነው። ዛሬ እናቷን ይዛ አቶ ደመቁ ከቸች ብላ አቶ ደመቁ አይታችኋታል። የደመቁ ነገር በጣም የሚያስጠላ የሚዘገንን ነው። እና አቶ ደመቁ በባለፈው ሻንጣ ተልኮላታል፣ ሻንጣና ብር ተልኮላታል ብያችሁ ነበረ። በዛች ኳተር በምትባል ሴትዮ በዛች አማካኝነት ገንዘብም እንደተላከ ሰምተናል፣ እናውቃለን ጠንቀቀን። ከቴሌግራሙ ጉርብ መግባት አይጠበቅብንም። ምክንያቱም እውነትን ደብቆ ውሸትን መከተል አይቻልም። 4 ነጥብ። ፋክቱ ይሄ ነው። ውሸት ደግሞ እየመነመነች ነው የምትሄደው። እውነት ደግሞ እያፈራይ ፍሬን ይዛ ነው የምትመጣው። ስለዚህ ውሸትን ማንሰራፈፍ አይጠበቅባችሁም። እውነትን ደብቆ ውሸትን ማንሰራፈፍ ይሄ እኔ አላቅም። ግን ደግሞ ያ ማህበረሰብ የጉታጀራ ማህበረሰብ ይንቀናል። አብሯችሁ ቡና እንደማይጠጣ አብሯችሁ እንደማይበላ እናውቃለን። አሁን ላይ ደግሞ ወደየት ልትሄጂ ነው? በሊቢያ ነው የምትሻገሪው ወይንስ በየት ነው? አንዲት ቪዲዮ ላስገባላችሁ፣ አንዲት ፎቶ ማለት ነው። ደመቁ እንዴት አድርጋ ሰውን እንደገደለችው፣ ሰውን እንዴት አድርጋ እንደበላችው። ዲቺ ጄዚ ነው ማን የምትባል ደግሞ እሷ ቤዚ የምትባል ቤዚ አፋን፣ እሷ ደግሞ መታለች ልክ እንደ ሩታ እርጉዝ ነኝ ብላ ማለት ነው። ሩታ ይችን ነገር ተጠቅማ ነው በጎቹ ላይ ፌክ የሰራችባቸው። እኔ ለበጎቹ ሳይሆን በጎቹ በዚህ ምክንያት ያምናሉ ብዬ ሳይሆን እንደው ለሌሎቹ ይጠቅማል ያልኩትን ነገር ነው። ይችን ፎቶ አይታችሁ ደመቁን ያረገዘችበትን ያላችሁትን ፎቶ አምጡ ቦስቱ ማለት ነው። ልብሷን ጠቀላ ደግሞ ዛሬ ለዚህ ነው ብላ መጣኝ። የክርስትና መነሻ ተብሎ ይሄ ሻንጣው ከአረብ ሀገር የሄደ ሻንጣ ነው። ከአረብ ሀገር ከሳውዲ የሄደ ሻንጣ ነው። ልንገራችሁ እውነቱን ማለት ነው። ደመቁ እንደዚህ አይነት ሻንጣ አይታም አታውቅም፣ በህልማም አይታም አታውቅም። አሁን ግን ወጉ ደረሳት። ይህችን ፎቶ እንያት። ደመቁ የዝች የቁጭታ ስለሆነ ነው እንጂ የደመቁ ቁም ለቁም ስለሆነ ደመቁም እንደዚህ አድርጋ ሆዷን ይዛ ሾርት ሰርታ ነው የለቀቀችው። የዝችም ሾርት ነው። ጀዚ ደግሞ አርግዛ ነው ብላችሁ ደግሞ ቶሎ ደግሞ በቃ እንደዚህ ሾርት ተሰርቶ ነው የመጣችሁ። ደመቁ ልክ እንደዚች ሆዷን አሳብጣ ልክ እንዳያችሁት ፎቶ ነው የመጣችሁ ማለት ነው ደመቁ። ስለዚህ ፎቶውን በእያንዳንዱ እውት ማለት ነው። በጣም የምታስጠላ በጣም የምዘገንን። አሁን ደግሞ የሰዎችን ልጅ እምቢ ሲሉሽ ልብስሽን ጠቅለሽ ይዘሽ መጣሽ ማለት ነው ደመቁ። ይሄ ነገር እውነትን አታንሰራፉ። እውነት ተደብቃ ውሸትን ይዞ መምጣት እናቲቱ ነገ ትሞቺ ዛሬ ትሞቺ። የሚሞተውን ደግሞ ኗሪውንና ሟቹን አላህ ሱብሃነሁ ወተዓላ ነው የሚያውቀው፣ እኔ አላውቅም። ግን አንቺ ትልቅ ሰው ሆነሽ በዚህ ደረጃ የልጅ ልጅ አይተሽ የልጅ ልጅ ድረሽ ትልቅ ሰው ሆነሽ አያት ሆነሽ በዚህ ደረጃ አንቺን ማየት እኔ በጣም ነው ያሳዘነኝ። በእርግጥ ኢትዮጵያ ኑሮ ውድነት አለ። ልክ እንደ አማራ ክልል ደማችሁ ቢፈስ፣ ልክ እንደ አማራ ክልል ብዙ ነገር ብትሆኑ፣ ቤታችሁ ቢፈርስባችሁ፣ ደማችሁ ቢፈስ ኑሮ ምንም የምትቋቋሙት ነገር የላችሁም። በጤና እየኖራችሁ ነው፣ በሰላም እየኖራችሁ ነው፣ እየወጣችሁ እየገባችሁ ነው። በዚህ ልክ ወርደሽ ተቀብረሽ ከልጅሽ ጋር ድራማ መስራቱ ህዝብ ላይ ጥሩ ነው ብለሽ ታስቢያለሽ? እናቲቱ ይሄ ነገር ጥሩ ነው ብለሽ ታስቢያለሽ?
በጣም የወረድሽ በጣም የቆሸሽ ሴትዮ ነሽ። እንግዲህ እኔ የማውቀው ነገር የለኝም። ደመቁ ደግሞ መንገዱን አትዝጊ ማለት ነው። አብርሃም ይስራበት ማለት ነው። በቃ ዘወር በል ሀረጉ አብርሃምን ሊበት ያለች ነው። ሄርሜልዬ እንግዲህ አሸናፊውና ወስዳለች ማለት ነው። አሁን ላይ አንቺ የሄርሜልዬ ዳይበር ነሽ፣ የኛ ሁሉ ዳይበር ነሽ። በጎቹ ደግሞ የኛ ዳይበር ናቸው። አሁን ላይ አሸናፎቹ እኛንን 4 ነጥብ። ይሄ ምንም ጥርጣሬ የለው። ምንም የሚጠረጥርም የለም። እንግዲህ እዛው ተንባገጉበት ማለት ነው። እርር ብላችሁ ተክታክ ላይም ተሸነፋችኋል። እንደተሸነፋችሁም ደግሞ አውቃችሁታል። ተቀበሉ። እንግዲህ የአህያ ስጋ የማይበላ ታርዶባችኋል። እንግዲህ 2 ዓመት ከ5 ወር ነው ከ6 ወር እንግዲህ የአህያ ስጋ ታርዶባችኋል። 9 ወር ሙሉ ተወነችባችሁ። 10ኛ ወሯ ገብቷል። ነገ ደግሞ ሌላ ወንድ ጋር ትመጣላችኋለች። ችግር የለም። እዛ ጋር አንግሷትኝ፣ እዛ ጋር የያዟትኝ። እኛ ሌላ ወንድ ጋር ከመጣች ለእሷ ማስታወቂያ እንሰራም ልንገራችሁ ማለት ነው። ግን እሷ ረክሳለች። በእውነት በጣም ነው የረከሰችው ከምላችሁ በላይ። ሶሻል ሚዲያ ላይ እንደደመቁ እንደ ሩታ የረከሰ ሰው የለም። ልንገራችሁ እውነቱ። ደግሞ እናቷን እያመጣ ድራማ ውስጥ እየጨመረ ማለት ነው። ረካሽ የረከሰች እናቲቱ ግን አርፈሽ ብትቀመጭ ይሻላል። አንቺ የትልቅ ጅል ማለት ነው። የመጣሽ እዚህ ማዳት ባትጫወች ጥሩ ነው። አላህ ይናቅልሽ ሸክልሽና ማለት ነው። መድኃኒታችሁን አሰርታችሁ መታችሁ እዚህ ጋር እቃቃ ጨዋታ ባትጫወቱ በጣም የተሻለ ነገር ነው። ስለዚህ ስነ ስርዓታችሁን ይዛችሁ አትግማሙብን። ማንንም አትሸውዱም እናንተ። በእርግጥ ሩታ በልታለች። አዎ የአረብ ሀገር ሴቶችን እንቅጭ አድርጋ በልታለች። ጥርጥር የሌለው ደመቁ በልታለች።